ግባ ሲል ሱባኤ ወደምትይዝበት ክፍልህ ግባ ማለት ነው። ሱባኤ ለመያዝ የሚጠቅሙ ብዙ ነገሮች አሉ። ከነዛ ውስጥ አንዱ የተዘጋ ክፍል ነው። የተዘጋ ልብ እንዲኖረን ራሱ የተዘጋ ክፍል ያስፈልጋል። ይረዳል፣ ያግዛል ማለት ነው። እልፍኝ የተባለው ልባችን የክት እንዲሆን አይምሯችንም ሐሳባችንም ሁሉ ነገራችን የተካተተ ኃጢአት እንዳናስብ የመጀመሪያ የሚረዳን ምንድነው? የተዘጋ የተከለለ የተጋረደ መጋረጃ ወይም ክፍል ማለት ነው። አንድ ክፍል ቢኖረንም እንኳን እንደዛ ማለት ነው። ስለዚህ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ ይላል። አንድ መዝጊያ አለ፣ እሱም የቤት በር ነው። ሁለተኛ መዝጊያ ደግሞ የልብ በር ነው። የልብ በር መዝጊያ ምንድን ነው? መታገስ፣ ጸጥ ብሎ ዓላማን ማሰብ፣ ከዛ አሁንም ደግሞ ደጋግሞ መታገስ፣ መከራን መቋቋም፣ ከዛ መጥፎ ነገር ሲመጣ ማለፍና መቻል። እነዚህ ነገሮች ልብን መዝጊያ ናቸው እና በርህን ዝጋ ሲል አንደበትህንም ዝጋ፣ አፍህንም ዝጋ ማለት ነው። ዓይንህ መጥፎ ከማየት ትከልከል ብሎ ልክ ቅዱስ ያሬድ አባታችን በጾም ጊዜ ዓይን ይጹም፣ እጅ ይጹም፣ እግር ይጹም እንዳለው ልብህን ዝጋ ሲል ወይም ደግሞ በርህን ዝጋ ሲል የእጅህን በር ሊሰርቅ ያሰበውን ዓይንህን መጥፎ ሊያይ ያሰበውን እሱን ዝጋ ማለት ነው። ስለዚህ በስውር ጠይቅ ይላል። ዘግተህ በስውር ላለው አባትህ ይላል። መቼም የምታየው ወንድምህን ያልወደድክ የማታየው እግዚአብሔርን ወዳለሁ ብትል አንተ ሐሰተኛ ነህ እንደሚለው ወንጌል ኢየሱስ ክርስቶስ ይህን ቃል ሲናገር ዝም ብሎ አይደለም። በስውር ላለው አባትህ ሲባል በልብህ ውስጥ ላለው የማይታየው ኦልማይቲ ጋድ ወይም በሁሉም ቦታ ምሉእ ለሆነው ምሉእ በኩለሄ ለሆነው አምላክህ ጸልይ ማለት ነው። ቶሎ ቶሎ ነው የምንሄደው፣ በጣም ሰፊ ስለሆነ ነው ትምህርቱ። እሺ እኔ በአንድ ጉባኤ በአንድ ላካትትላቸው የፈለኩት ይሄንን ዛሬ 12 ክፍል ዘርዝሬላችኋለሁ። ቀጣይ ደግሞ ሌላ በጣም ሰፊ ክፍል ስላለው ነው። ዛሬ በእርግጥ ዘመኑ ዋጁ ክፍል 11 የምንማማርበት ጊዜ ነበር። ግን አሁን ወቅቱ ቤተክርስቲያን እጅግ ፈተና ውስጥ ስለገባች ለሱባኤ እንዲመች አብይ ጾም ከመምጣቱ በፊት መምህር ጾም ከገባ በኋላ ለምንድን ነው ይሄን ትምህርት ያስተማርከው እንዳትሉኝ ቀድሜ ይሄን ዛሬ አስተምሪያችሁ ከዛ አብይ ጾም ከመምጣቱ በፊት አንድ ሳምንትም ይሁን የ3 ቀን ሱባኤም ጾም ውስጥም መዘጋጀት የሚገባችሁ ነገር እንድትዘጋጁ ስለፈለኩኝ ነው። ይደርሳል ዘመኑ ዋጁ። እስከ ክፍል 10 ድረስ መተናል። እግዚአብሔር አምላካችን በዛ ውስጥ ብዙ ያስተማረ ነገር አለ። ዛሬ ግን ስለ ሱባኤ እንድንማማር ፈቅጄ ነው። ሐሙስንም አርብንም ላይቭ መግባት ይቻላል። አሁን ቤተክርስቲያን በጣም ከባድ ትኩሳት ውስጥ ስለሆነች ላይቭ ብዙም አያስጨንቀንም። ስለዚህ በስውር በርህን ዝጋ ብሎ ስለተናገረ እኛም በራችንን ልባችንን ዘግተን የቤታችንን በር ዘግተን ህሊናችን የክት እንዲሆን እናደርገዋለን ማለት ነው። የሱባኤ አይነቶች አሉ። ሱባኤ ምንድን ነው ሲባል የጸሎት አይነት ነው። ስለ ሱባኤ አይነት ከማውራታችን በፊት ሱባኤ ምንድን ነው ሲባል ሱባኤ ከጸሎት አይነቶች ውስጥ አንዱ ነው። አንድ የዘውትር ጸሎት አለ። የዘውትር ጸሎት ጊዜ ማለት ጠዋት ማታ ምናምን የምንጸልየው አንድ ሰው ከቤቱ ሲወጣ ሰላም አውለኝ ለማለት መዝሙር 22ን ጸልዮ ይወጣል። ማታ ሲገባ ደግሞ መዝሙር 91 ደግሞ ጸልዮ ይተኛል። በትንሹ ነው የምላችሁ። ከዛ ውዳሴ ማርያም። ሌላው ደግሞ የዘውትር ጸሎት ላይ ያው ታውቃላችሁ ማታ ማታ መልካ ሩፋኤል ተጸልዮ ነው የሚተኛው ከሰይፈ መለኮት ሰይፈ ሥላሴ ጋር። ስለ ጸሎት በምንማርበት ጊዜ ላይ ብዙ ነገር እናወራለን በዚህ ጉዳይ። ሱባኤ የሚለው ግን ከጸሎቶች ውስጥ አንዱ ይሆንና ስንት አይነት ጸሎት አለ የሚለውን እናያለን። አንደኛ የዘውትር ጊዜ ጸሎት፣ ሁለተኛ የሱባኤ ጊዜ ጸሎት፣ ሶስተኛ ደግሞ የማህበር ጊዜ ጸሎት የሚባላል። የማህበር ጊዜ ጸሎት የሚባለው ሁላችንም እንደምናውቀው በሰርክ ጉባኤ በምህላ በምናምን በአዋጅ በሚነገርበት ሰዓት ቅዳሴ የራሱ የማህበር ጊዜ ጸሎት ይባላል። ስለ ሱባኤ እንመጣበታለን። ስለዚህ እነዚህ ሶስቱ የጸሎት ጊዜያት አይነቶች ናቸው ማለት ነው። አንዱ ከነዛ ውስጥ የሆነው ነው የምንነጋገረው። እንግዲህ አስቡት ሱባኤ ስለሚለው ብቻ እኔ እንዲያውም በአንድ መርሃ ግብር ጠቅለል አድርጌ የምችለው ከሆነ ዛሬ ጨርሷለሁ አልኩኝ እንጂ እያንዳንዱ ሰፋ ብሎ ሲወጣ እጅግ በጣም ረቂቅና ደስ የሚል ነው። በጣም ደስ የሚል ነው። የሱባኤ ጊዜ ጸሎት የሚባለው 3 አይነት አለው። ሱባኤ ብቻ በራሱ በሶስት ይከፈላል። አንደኛ አርምሞ፣ ሁለተኛ ተአቅቦ፣ ሶስተኛ ዝግ ሱባኤ የሚባል አለ። እነዚህ አርምሞ፣ ተአቅቦ፣ ዝግ ሱባኤ የሚባሉት በራሳቸው በጣም ትልቅ ዋጋ የሚያሰጡ ናቸው እና አርምሞ የሚባለው አፍን መዝጋት ነው። ከአፍ ጋር ይገናኛል። አይን ብዙ ሊያይ ይችላል። ግን አርምሞ የሚባለው ሱባኤ ብዙ ጊዜ አፍ ጋር በተገናኘ ነው። በቃ ጸጥ ማለት ነው። አረመመ፣ ዝም አለ፣ ጸጥ አለ ነው። እንዲሁ ዝም ብሎ በቃ መቀመጥ ማለት ነው።
አረመመ፣ ማርመም፣ አርምሞ ዝም ማለት የግዕዝ ቋንቋ ስለሆነ በአማርኛም ምነው አረመምክ ይባላል። ወደ አማርኛም ግሱን አምጥተውት ምነው አርመሙ ያዝክ። አረም የሚለውም ሀሳብ ከዛ ነው የመጣው። ምክንያቱም አረም እንዲሁ ዝም ብሎ ማንም ሳይዘራው ዝም ብሎ የሚበቅል ስለሆነ ዝም ብሎ የሚለውን ነገር በዛ ውስጥ ይዝልናል። ሌላው ተዓቅቦ ነው። የተዓቅቦ ጸሎትና የተዓቅቦ የሱባኤ ጸሎት ምሳሌ የሆነችው እመቤታችን ቅድስት ድንግል ማርያም ናት። ተዓቅቦ ማለት አርምሞ አይደለም፣ ግን ክፉ ከመናገር እንቆጠባለን። ግን ወሳኝ ቃላት ሲሆን ብቻ የምንናገረው ማለት ነው። ለምሳሌ ሱባኤ ላይ ናችሁ። ሱባኤ ላይ ሆናችሁ ሰዎች እሱን ዕቃ ቀብልኝ ሰው አለ ሲል ጊዜ የለም ትላላችሁ፣ ትናገራላችሁ፣ ትወጣላችሁ፣ ትገባላችሁ። ግን የምትናገሩት ስትጠየቁ ብቻ ነው። እናንተም ደግሞ መጠየቅ ግድ ከሆነባችሁ እንትን ፈልጌ ነበረ ብላችሁ የምትጠይቁት ብቻ ሲሆን ነው። ክፉ ቃላት አትናገሩም። ስድብ የሚባል ነገር አንደበታችሁ ላይ አይመጣም። ዝሙት አትፈጽሙም። የሰው ነገር አትመኙም። የራሳችሁ የሆነ ነገር ብቻ ነው የሚያስፈልጋችሁ። እጅግ በጣም ጠንቃቃ ሆናችሁ ክፉ ሀሳብ አይምሯችሁ ላይ እንዳይመጣ። መቼም አይምሮ ክፉ ማሰቡ አይቀርም። ግን ተጠንቅቃችሁ ክፉ ሀሳብን ከአይምሮ ለማራቅ ክፉ ንግግርን ከአንደበት ለማራቅ እየተለማመድን የምንመጣው ተዓቅቦ ይባላል። በዚህ እመቤታችን ንጽሕትና የበቃች ነች። ማንም ሰው ከእመቤታችን በላይ ተዓቅቦን የፈጸመ የለም። ተዓቅቦ የእመቤታችን ትልቁ ብቃቷ ነው። ክፉ ነገር ከአንደበቷ አልተገኘም። ክርስቶስ አምላክ ስለሆነ ክፉ ነገር አላደረገም ልንልም ብለን ከሰው ጋር ልናነጻጽረውም አንችልም ጭራሽ። በሰው ሰውኛ ግን እመቤታችን ቅድስት ድንግል ማርያም ነች የመጀመሪያው የተዓቅቦ ምሳሌ። ቀጥሎ ቅዱሳን አባቶቻችን ናቸው። እንዲያውም አንድ አባት እየጸለዩ ያለ አንድ ሌባ ሰርቆ ባጠገባቸው ሲያልፍ ፖሊሶች ከኋላ ሲከተሉት ሲያባሩት፣ በወቅቱ ጭፍራ ነው የሚባሉት ፖሊሶች፣ ወይም ደግሞ ያው በአሁኑ ጊዜም ጭፍራ ነው የሚባሉት። እና በዚህ በኩል ሰው አልፏል አሏቸው። እየጸለዩ ነበር። በዚህ አንድ ልጅ ሮጧል አሉ። ከዛ በኋላ ትንሽ ቆይቶ ሲመለስ ደብድበውት ደም በደም አድርገውት ጨርቅ አድርገውት ቀጥቅጠውት እየጎተቱት ይዘው ሲመጡ አዩና በስመ አብ ወወልድ ወመንፈስ ቅዱስ ይህች አንደበቴ ነች ይህንን ልጅ አስደበደበችው፣ በዚህ ሄዷል ባልልስ አሉና አንደበታቸውን ለመዝጋት ምን አደረጉ? ድንጋይ ጎረሱ ይላል። ሊበሉ ሲሉ ብቻ ድንጋይ ያወጡና ይበላሉ። ከዛ ውጭ ግን ድንጋዩን ጎርሰው ቃላት ሳይናገሩ እድሜያቸውን ጨረሱ ይላል። እና ይሄ አርምሞ የሚባለውን ወደ አርምሞ ያመጣቸው ተዓቅቦ ስላልነበረ ነው። ተዓቅቦ ብዙ ጊዜ በሰው ላይ አንፈርድም፣ ሳቅ ስላቅ አያስፈልግም፣ ቧልታ አያስፈልግም። ሲሪየስ እና ቁም ነገረኛ መሆን። የአንድ ወር የሁለት ወር ተዓቅቦ አለ። በነገራችን ላይ 1 ዓመት ሙሉ ተዓቅቦ ያደረጉ አባት አውቃለሁ እኔ። ለምሳሌ አባ በግዑ ውሃ ሳይጠጡ ብቻ ሳይሆን ተዓቅቦ በማድረግ ይታወቃሉ። አባ በግዑ 35 ቀን ውሃ ሳይጠጡ ኖረዋል። ሽፍታ ነበሩ፣ መጀመሪያ ወንበዴ ነበሩ፣ እንደ ሙሴ ጸሊም ማለት ነው። ከዛ በኋላ በተዓቅቦ ነው የሚታወቁት። ከኔ ጋር ናቸው አይደለም ምዕመናን? ድምፄ ይሰማችኋል መቼም። ሌላ ነገር ትጻጻፋላችሁ እንደ ነጭ ሸሚዝ ምናምን እያላችሁ እባካችሁን ስለ እግዚአብሔር ምንም አይነት ነገር እንዳትጽፉ። እግዚአብሔር ይገስጻችሁ። እንደዛ ነገር የምትጽፉ ሰዎች በጣም ነው መቀየማችሁ። አርፋችሁ ወንጌል አዳምጡ። ህልምም አትጠይቁ፣ ምንም ነገር የምትመልሱም አትኖሩ። ህልም ሲጠየቅ የምትመልሱ ሰዎች ካላችሁ ደግሞ እናንተንም እግዚአብሔር ይገስጻችሁ። እንዲህ አይነት ነገር በጣም ነው የሚከብደው። ምክንያቱም ወንጌል እየተማርን ሌላ ነገር መጻጻፍ በጣም ነውር ነው። በዛ ላይ ስለ ሱባኤ እየተማማርን ማለት ነው። ስለዚህ ተዓቅቦ ይሄን ይመስላል። ገብቷችኋል? ተዓቅቦ ማለት መነጋገር ይቻላል፣ ግን ወሳኝ ነገር ከሆነ ብቻ ነው። ዕቃውን አቀብሌ ለማለት ወይም ምግብ እፈልጋለሁ ወይም የሆነ ነገር ብቻ ወሳኝ ጉዳይ ከሆነ ሰዎች በር ሲያንኳኩ ከፍቶ ለማውራት ብቻ፣ አቤት እሺ አመሰግናለሁ ለማለት ብቻ ነው። ከዛ ውጭ ቁጭ ብሎ መሽካካት፣ መሳቅ ወይም አላስፈላጊ ሐሜት ውስጥ መግባት ምናምን አያስፈልግም። የቅድስናን ሕይወት ሀብሎ የሚያስጀምር የትኛው ሱባኤ ነው የሚባለው ማለት ነው? ተዓቅቦ ይባላል። የተዓቅቦ ታላቅ ወንድሙ ደግሞ ማን ነው? አርምሞ ይባላል። ታላቅ ወንድም ሳቸው ከተዓቅቦ ቀጥሎ ወደ አርምሞ ነው የሚመጣው። ከዛ በኋላ የእሱ ደግሞ ታላቅ ደግሞ ዝግ ሱባኤ ይባላል። አባቶች 40 ቀን 40 ሌሊት ከፈለጉ ደግሞ 1 ዓመት ከፈለጉ 6 ወር አርምሞ ዝግ ሱባኤ ያደርጋሉ። ዝግ የሚባለው ምንድነው? በር ዘግተው
ምግብ የሚሰጣቸው በበር ቀዳዳ ስር የሚሰጣቸው ረድኤ ያስፈልጋቸዋል። ረዳት ቤት ውስጥም ደግሞ እናንተ ይሄን የምታደርጉ ከሆነ ምግብ የሚያቀብላችሁ ሰው ያስፈልጋል። እንግዲህ በቅደም ተከተል የሚሄድ ነገር ስለሆነ ነው። እንመጣበታለን በሰፊው። ይሄ ዝግ ሱባኤ የሚባለው ወደ ውጭ መውጣት አይፈቀድም። በሻማ አንዳንድ አባቶች በሻማ ነው የሚያደርጉት። እንግዲህ በደንብ ጠለቅ ያለውን እነግራችኋለሁ። እናንተ የቀለለውን ቀስ አድርጋችሁ ያዙት። እሺ፣ በሻማ ያደርጉታል፣ በጧፍ ያደርጉታል። መስኮት ካለ በመስኮት ብርሃን፣ በትንሽ ብርሃን ያደርጉታል፣ ሀሳባቸው እንዳይበተን። ግን ብርሃን ያስፈልጋል፣ የግዴታ ነው። ለምን? የጨለማ ንጉሥ መጥቶ እርኩስ መንፈስ እንዳይፈትነን፣ ፍርሃትም እንዳያድርብን የግዴታ ሻማ ብርሃን ያስፈልጋል። ግን አእምሯችን የክት እንዲሆን በጣም ጥንቃቄ ማድረግ ያስፈልጋል። ስለዚህ የዝግ ሱባኤ የሚገቡ አባቶች፣ የሚገቡ እናቶች፣ የሚገቡ ወንድሞች ብዙ ጊዜ በጣም አስጨናቂ ነገር ሲያጋጥማቸው ነው። እንመጣበታለን በኋላ። ከባድ ነገር ሲያጋጥማቸው ነው ካልመለስክልኝ አልወጣም ብለው ይገባሉ። ተዓቅቦ ግን ከሰዎች ጋር እየተጣላ የተቸገረ የተናገረው ንግግር በጣም ሰዎችን የሚያስቀይምበት ከሆነ ንግግሩ ሬት እያለ ካስቸገረው፣ እንዲሁም ደግሞ ሰዎችም እየተናገሩ ካስቀየሙት፣ ይሄ እናንተን በጣም የሚረብሿችሁ ሰዎች ካሉ እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ፣ እግዚአብሔር ያክብርልኝ ብሎ ዘግቶ በማለፍ ብቻ ነገሮችን መዝጋት። ሌላው ዓለም በሙሉ መንደር በሙሉ በኃጢአት ተጨማልቆ ሁሉም ሰው ተመሳሳይ ሀሳብ ሲኖራቸው እናንተ ተዓቅቦ ታደርጋላችሁ ማለት ነው። አርምሞ ደግሞ አንደበት የምትዘጉት ለምንድን ነው? ክፉ ቃላት አንደበታቸው ላይ ሲመጣ ዲያብሎስ ሱባኤያችሁን እንዳያረክስባችሁ አንደበት ቢያንስ እንኳን ምላስ ቃላት ከማውጣት እንድትታቀብ ማድረግ። ይህ የልምምድ አካሄድ ነው ማለት ነው። ለዛ ነው። እሺ፣ ለዚህ በጣም የሚጠቅሙ በጣም ብዙ ሀሳቦች አሉ። ሱባኤ ማለት እንግዲህ እስካሁን ድረስ የነገርኳችሁ ሱባኤ ምንድነው? ጸሎት ነው ማለት የሚለውን ነው እስካሁን ያብራራሁላችሁ። ሱባኤ ምንድን ነው? ጸሎት ነው። ሁለተኛ ሱባኤ ከአምላካችን ጋር የምንነጋገርበት ለቀናት ወስደን የምንነጋገርበት ቆይታ ነው። ሱባኤ ከአምላክ ጋር ብቻ የምናወራበት ነው። ሌላ ምንም ጣልቃ እንዲገባብን አንፈልግም። ለዚህ ነው ሱባኤ ያስባለው። ከጸሎት የሚለየውም አንዱ ትልቁ ነገር ይሄ ነው። ጸሎት በየቀኑ ከጸለይን በኋላ ወደ ስራ ሄደን ደስ ያለን ስራ ልናስፈጽም እንችላለን። ክፉ ከመናገር ራሳችንን ቆጥበን፣ ኃጢአት ከመስራት ራሳችንን ቆጥበን በክርስትና ሕይወት እድገት እያመጣን ጸሎትን እየጸለይን እኖራለን። ሱባኤ ግን ለ7 ቀን፣ ለ21 ቀን፣ ለ14 ቀን፣ ለ3 ቀንም ጭምር የአንድ ቀንም ሱባኤ አለ። እግዚአብሔርን በእነዚህ ቀናቶች ውስጥ ምን እናደርገዋለን? እሱን ብቻ በማሰብ ለዛች ደቂቃ ለ24 ሰዓት የሚሆን ለ12 ሰዓት እሱን ብቻ በማሰብ አይምሯችን ሌላ ነገር እንዳያስብ፣ ልክ ጋሪ እንደሚጎቱት ፈረስ በዚህና በዚህ የሆነ ነገር ተደርጎበት ግራና ቀኝ እንዳይመለከት መከለያ ተደርጎበት እንዳለ እኛም ራሳችንን አንድ ነገር ላይ ብቻ እናቆየዋለን ማለት ነው። ስለዚህ ሁለተኛው ምንድን ነው? ከእግዚአብሔር ጋር ከአምላካችን ጋር ለመነጋገር ለቀናት በጸሎት የምንተጋበት ወይ የምንጋደልበት ቆይታ ነው ማለት ነው። ሱባኤ የሚለየው ከጸሎት በዚህ ነው። ሌላው የሱባኤ ስለ አንድ ጉዳያችን አንድ ነገር ብቻ በመጠየቅ እግዚአብሔርን ጠይቀን መልስ የምናገኝበት ነው። ቅድም ያልኳችሁ በአንድ ቦታ ብቻ በመቆየት ነው። ይሄኛው ደግሞ ስለ አንድ ነገር ብቻ ወይም ስለ ሁለት ነገር። አሁን ጸሎት ስንጸልይ ሰላም ያልከኝ ሰላም አሳድረኝ ምናምን ብለን እንወጣለን። ምንም ነገር ፈተና ቢገጥመን የጸለይነው ጸሎትና የሚጠብቀን መልአክ በብዙ ነገር ሊጠብቀን ይችላል። ሱባኤ ግን ከጸሎት የሚለየው ደግሞ ጥያቄ መጠየቂያ ነው። አንድ ጥያቄ ወይም ሁለት ጥያቄ ቢበዛ፣ ምናልባት ብዙ ጊዜ ብዙ አይጠየቅም። ያው አንድ ወይ ሁለት ጥያቄ ነው የሚጠየቀው። አንድ ስለ ራስ፣ አንድ ደግሞ ከኛ ውጭ ስላለ አንድ ጉዳይ እና እሱን ጠይቀን እሱን እንዲመልስልን ነው የምንፈልገው። ትኩረታችንና ጸሎታችን ድግግሞሹ በቀን በየሰዓቱ 3 ሰዓት፣ 6 ሰዓት፣ 9 ሰዓትና 11 ሰዓት በምንጸልይበት ሰዓት የምናስበው ይሄንን ነው። ቢቻል እንዳንረሳው ወይም ደግሞ ሀሳባችን ሌላ ነገር ላይ እንዳይዘባርቅና ጥያቄዎቻችን ብዙ እንዳይሆኑ በወረቀት እንጽፈውና በፕላስተር አድርገን የእመቤታችን እጅ ላይ እንለጥፈዋለን። እኔ ብዙ ጊዜ የተሳካልኝ ይሄ ነው። ከአባቶችም ያየሁት ምን ያደርጋሉ አባቶች በመጽሐፍ በወረቀት ይጽፉትና በገድል ውስጥ ያደርጉና ስዕለ ማርያም ጋር ያስቀምጡታል። ሊጸልዩ ሲሉ ገልጠው እኔ የምፈልገው ይሄንን ነው፣ ይሄን ጉዳይ ፈጽሚልኝ ብለው እመቤታችንን ወይም ቅዱሳን መላእክትን በተለይ የቅዱስ ሚካኤል ስዕል ስርና የእመቤታችን ስዕል ስር ነው ሱባኤ የተለመደው በኢትዮጵያ
በሌላው ዓለም ላይ ብዙ ያው እንትን አለ። በኢትዮጵያ ግን የቅዱስ ሚካኤል ስዕል ስር እና የእመቤታችን ስዕል ስር ሱባኤ አማላጅ ስለሚያስፈልገው ቀጥታ አምላክን ማናገር እንችላለን፣ ይቻላል። ግን ነቢዩ ዳንኤልም ቢሆን በትንቢተ ዳንኤል ምዕራፍ 10 ላይ ምንም ነገር አልበላሁም፣ ጽሉላት የሚባሉ ነገሮች በአፌም ማለፊያ ምግብም አልገባም፣ ግን እግዚአብሔር መልአኩን ልኮ አጽናናኝ ብሎ እንዳለ እኛ አማላጆች ያስፈልጉናል። ሱባኤ በሚገባበት ሰዓት እንትኖቻችን ጥያቄዎቻችን ወስደው እንደ ዕጣን የሚያሳርጉልን መላእክቶች ስለሆኑ ቅዱሳን ስለሆኑ ቀጥታ ከአምላክ ጋር የምንገናኝበት አቅም የለንም። ኃጢአተኛ ነኝ በደለኛ ነኝ ብለን ራሳችንን ዝቅ አድርገን በውዳሴ አምላክ ጸሎት በኩል ነው እግዚአብሔርን የምናገኘው፣ የቅዱሳን መልጃ ረድቶን ማለት ነው። ስለዚህ ጥያቄዎቻችን በሙሉ ምን ይሆናሉ ማለት ነው? ቀጥታ ወደ ቅዱሳን ይሆናል። ለጥፈን ወይም ደግሞ በገድል ውስጥ አድርገን እናስቀምጠዋለን። ልንጸልይ ልክ ስንል ምን እናደርጋለን? አውጥተን እናነበዋለን ማለት ነው። እኔ የምፈልገው ይሄንን ነው። እግዚአብሔር ሆይ እኔ ኃጢአተኛና በደለኛ ይህን ጠይቄሃለሁ። በቃ አሁንም በ6 ሰዓት ላይ 9 ሰዓት ላይም እንትኑን አለመርሳት። ለምን ጥያቄዎቻችን ብዙ ስለሆኑ ሱባኤነቱን ይቀርና እንትን ሁሉ አማረሽን ገበያ አታውጧት አይነት ነገር እንደሚባለው ሱባኤ ስለገባን ብቻ እንትንም እንዲፈጸም እፈልጋለሁ እግዚአብሔር እባክህን እሱን ነገር ማስተካከልልኝ ምናምን እያልን ጭቅጭቅ ማድረግ የለብንም። ሱባኤ 1 ወይ 2 ነገር ነው የሚጠየቀው። የቤተሰብ ሰላም ሁልጊዜ ይጠየቃል። ባይዘዌ ሱባኤ የገባ ሰው ለምሳሌ የፍርድ ቤት ኬዝ ቢኖረው፣ የሀገር ጉዳይ ቢኖረው፣ የሆነ በጣም የመስሪያ ቤት ምናምን ጉዳይ ቢኖረው፣ ትዳርን ጉዳይ ቢኖረው፣ ግን ጎን ለጎን ሁልጊዜ የቤተሰብ ሰላም ጠብቅ ተብሎ ደግሞ ከሱባኤ ጥያቄ ውጪ አብራ የምትጠየቃለች የማትጻፍ ምንድነው? የቤተሰቤን ሰላም፣ በዙሪያ ያሉትን ሰዎች ሰላም ጠብቅልኝ ይባላል። ለምን? ሱባኤያችን መልስ እንዳይመለስ የሚያደርገው እኛ ውስጥ ያለው ጥላቻ፣ ክፋትና ተንኮል ወይም ቂም፣ በቀለኝነት፣ አኩራፊነት ከጎረቤቶቻችን ጋር ይስማማና እንዳያርግ ጸሎቶቻችንን ከደመና በታች ያደርግብናል። እና በዙሪያችን ያለውን ሰላም ማስጠበቅ፣ የውስጣችንን ሰላም ማስጠበቅ የግዴታ ያስፈልጋል ማለት ነው። እሺ ጥያቄዎቻችሁን አሁን አትጠይቁ። ልክ ስጨርሰው መጠየቅ ትጀምራላችሁ። ኮፒ ፔስት እያደረጋችሁ በኋላ መጠየቅ ትችላላችሁ። አሁን ግን ዝም ብላችሁ አዳምጡ። ስለዚህ ሱባኤ ምንድን ነው ሲባል ጸሎት ነው። ሁለተኛ ደግሞ ከአምላክ ጋር የምንነጋገርበት ለቀናት ብቻ ወስነን የምንነጋገርበት ነው። ቀጥሎ ደግሞ አንድ ጥያቄ ወይም 2 ጥያቄ ብቻ የምንጠይቅበት የተለየ ጥያቄ የምናቀርብበት ጸሎት ነው ማለት ነው። ሱባኤ ከጸሎት ክፍሎች ውስጥ አንዱ ነው። ይሄን በደንብ ያዙ። የቃሉን ትርጉም እንየው እስቲ። ሱባኤ ማለት ምን ማለት ነው የሚለውን 7 ከሚለው የግዕዝ ወይም የሱባ ቋንቋ የመጣ ነው። ያው የሱባና የግዕዝ ቋንቋ የተለያዩ ቢሆኑም ግን በግዕዝ ውስጥም ግስ አለው። ጳጳስ ለምሳሌ የግሪክ ወይም አርማይክ ቋንቋ ይሆንና ጳጳሰ ስንል ጳጳስ ሆነ ብለን በግዕዝ ውስጥ ጳጳሳት እንለዋለን። ግን ቃሉ የሌሎች ሀገር ይሆንና በግዕዝ ግስ ውስጥ እናባዘዋለን ማለት ነው። ስለዚህ ሱባኤ የሚለው 7 የሚለውን ቃል ያመጣል። ግን ቃልነቱ ሱባኤ የሚለው ቃል በግዕዝም ነው በሌሎችም አገሮችም በተመሳሳይ ነው። 7 የሚለውን ቃል በዕብራይስጥም ሻባት ወይም ደግሞ ሻባ ይሉታል። ብዙ አይነት ትርጉሞች አሉት በሁሉም ቋንቋ። በእንግሊዝኛም ሰበን ነው የሚሉት። እዛው ቤት ነው፣ ሰቤት ውስጥ ነው ያለው። ሰው የሚለውም ስም የመጣው ከዛ ነው። ሰው ማለት 7 ማለት ነው። 4 ከምድር 3 ከሰማይ ባህሪ የተዋሃደ የ7 ነገሮች ውጤት ማለት ነው። ከእሳት፣ ከንፋስ፣ ከውሃ፣ ከአፈር 4ቱ ከምድር፣ 3ቱ ደግሞ ሕያዊት፣ ለባዊትና ነባቢት ወይም ዘላለማዊት ተናጋሪና ሕይወት ወይም ደግሞ አስተዋይ የሆነች ማለት ነው። እነዚህ 7 ነገሮች ተዋህደው ሰው 7 ተብሏል። እዚህ ጋርም ደግሞ ሱባኤ የተባለው 7 ከሚለው የመጣ ነው። 7 ደግሞ ፍጹም ቁጥር ነው። እግዚአብሔር አምላካችን ይሄንን ለምን ለዚህ ቃል እንድንጠቀምበት አደረገ የሚለውን እናያለን። ዘፍጥረት ምዕራፍ 2 ቁጥር 2 ላይ እግዚአብሔርም የሰራውን ስራ በ7ኛው ቀን ፈጸመ፣ በ7ኛው ቀን ከሰራው ስራ ሁሉ አረፈ ስለሚል እኛም 7 ቀን ጸልየን 7ኛው ቀን ላይ እናርፋለን። 6 ቀን ጸልየን የተፈጠርንበት ጉዳይ የተገኘነው በ6 ቀን ነው። 6ኛው ቀን ላይ ነው። በ7ኛው ቀን ላይ ደግሞ መልሳችንን እንጠብቃለን። የሚሆነው ይሆናል ማለት ነው። ስለዚህ 7 ፍጹም ቁጥር ስለሆነ ሱባኤ የተባለ የምንደክመው ድካም ሳይሆን 6ቱን ቀን ልፋታችንን የ6 ቀን መድከማችንን ሳይሆን አባቶቻችን እንዲያስቡ ያደርገው እንትኑ ላይ ነው። 7ኛው ቀን ላይ ወይም ደግሞ እግዚአብሔር ያደርግልኛል፣ ይፈጽምልኛል፣ የጠየኩትን ይሰጠኛል የሚለው ላይ ነው ቃሉን ያሳረፉት። 7 የሚለው ላይ ነው ያሳረፉት ማለት ነው። መዝሙር
118 ቁጥር 164 ላይ ስለ ጽድቅህ ፍርድ 7 ጊዜ በቀን አመሰግንሃለሁ ይላል። ስንት ጊዜ? በቀን 7 ጊዜ። እነዚህ በቀን 7 ጊዜ የተባሉት ሌሊትም ቀንም አድርገው አባቶቻችን አብዝተውታል፣ ወደ 10 አድርገውታል። በገዳም ያሉት አባቶች የእንቅልፍ ጊዜ ይኖራቸዋል። አሁን እኛ ለምሳሌ የስራ ሰዓታችን ስንት ነው? 8 ሰዓት ነው አይደለም? አንድ ሰራተኛ ጠዋት 2 ሰዓት ተኩል ገብቶ ማታ 11 ሰዓት 10 ሰዓት ተኩል ሲወጣ 8 ሰዓት ነው የስራ ሰዓቱ። አባቶቻችን ደግሞ የእንቅልፍ ሰዓታቸው በጣም ጥቂት ናት፣ በጣም ትንሽ ናት። አጠቃላይ የጸሎት ሰዓት ነው ያላቸው ማለት ነው። ስለዚህ ጠዋት 12 ሰዓት እንጀምራለን፣ ከዛ 3 ሰዓት፣ ከዛ 6 ሰዓት፣ ከዛ 9 ሰዓት፣ ከዛ 11 ሰዓት፣ ከዛ ደግሞ ማታ 3 ሰዓት፣ ከዛ ሌሊት 6 ሰዓት። እነዚህ 7 ቀናት ሰዓታቶች የጸሎት ሰዓት ይባላሉ። ስለዚህ ከ6 ሰዓት ጀምሮ እስከ ብርታት ያላቸው 9 ሰዓት ተነሱ ይጸልያሉ። ግን ሱባኤ ከሆነ ከሌሊቱ 6 ሰዓት ጀምሮ እስከ ጠዋት 12 ሰዓት ድረስ ነው ማለት ነው ምንተኛው። ከዛ ውጪ ሱባኤ ሲሆን እንግዲህ ጠንካራ ከሆናችሁ ነው። እነግራችኋለሁ እንዴት በልምምድ እንደምትመጡ። ግን የቃሉን ትርጉም እንድታውቁት ነው። 7ቱ የጸሎት ጊዜያት የሚባሉት እነዚህ ናቸው። ስለዚህ በእነዚህ ጊዜ አመሰግንሃለሁ ብሎ ዳዊት ተናገረ ማለት ነው። ለምሳሌ 6 ሰዓት ማነው ጠዋት 3 ሰዓት የምንጸልየው 3 ደቂቅን ቅዱስ ገብርኤል ከእሳት ያዳነበት ሰዓት ነው። እንዲሁም ዳንኤልን ከጉድጓድ ያወጣበት ሰዓት ነው። እመቤታችንን በ3 ሰዓት መጥቶ ያበሰረበት ሰዓት ነው። ቅዱስ ገብርኤል ብቻ እንግዲህ አስቡት። ምን እንላለን እኛ? ድንግል ማርያምን በ3 ሰዓት መጥተህ ስላበሰርካት እኔንም ደግሞ መልካም ዜና አብስረኝ፣ ጥያቄዎቼን እባክህን መልስልኝ፣ ከእግዚአብሔር አስታርቀኝ፣ የጥያቄዎች መልስ አሰጠኝ ብለን እንጸልያለን። 3 ደቂቅን ከእሳት እንዳዳንካቸው እኔንም ደግሞ በዚህ ሰዓት ከእሳት ከመከራ ካለሁበት ችግር አድነኝ እንላለን። እንደገና 3 ሰዓት ላይ ኢየሱስ ክርስቶስ ዓለምን ሊፈርድባት ሊያጠፋ የሚመጣበት ሰዓት ነው። በሰንበት ቀን መጋቢት 29 ይላሉ አባቶች በጣም እየረቀቁ ሲመጡ። ስለዚህ በዚህ ሰዓት ደግሞ ኢየሱስ ክርስቶስ ሊፈርድ ነው የሚመጣውና አንተ ልትፈርድ ከመምጣት በፊት በሕይወቴ ላይ ያለውን መከራ አስወግደህ የሚፈርድብኝን ዲያብሎስን አንተ ፍረድበት፣ በእኔ ላይ ያለውን መከራ በሙሉ አስወግድልኝ ብለን እንጸልያለን። ጠዋት 3 ሰዓት ኢየሱስ ክርስቶስ የተገረፈበት ሰዓት ነው። ርኩሳን መናፍስት በእኔ ላይ አንተ ላይ ግርፋት እንዳመጡብህ ለእኔ ስትል እንደተገረፍኩ እኔን ደግሞ የአጋንንትን ግርፋት ከኔ ላይ አርቅልኝ ብለን እንጸልያለን። ብዙ ነው። 3 ሰዓት ላይ በጣም ብዙ ነገሮችን ማለት ይቻላል። እንዲሁም 6 ሰዓት አጋንንት የሚሰለጥንበት ሰዓት ነው። አጋንንት ሰዎችን ለማጥቃት ሰውም የሚዳከምበት ሰዓት ስለሆነ ጠራራ ፀሐይም ስለሆነ በዚህ ሰዓት አጋንንት እንዳያጠምዱኝ አንተ ተከላከልልኝ እንላለን። የተቸነከረበትም ሰዓት ስለሆነ ደግሞ ኢየሱስ ክርስቶስ እኔ ላይ ያለውን ችንካር ንቀልልኝ፣ ርኩሳን መናፍስት እኔን ከስጋ ፍላጎቴ ጋር አጣብቀውኝ ቸንክረውኛልና አርቅልኝ እንላለን፣ እንጸልያለን ማለት ነው። ሱባኤ ሲሆን ደግሞ ከሱባኤው ጋር በተገናኘ ያንን እናያይዘዋለን። 9 ሰዓት ሲሆን አንደኛ ድንግል ማርያም የተሰጠችበት እናት ሆና የተሰጠችበት አደራ ብሎ ዮሐንስ የተረከበበትም ሰዓት ነው። እንዲሁም ተፈጸመ ያለበት ሰዓት ነው። 13ቱን ሕማማት የተናገረበት፣ 7ቱን ቃላት የተናገረበት፣ 13 ሕማም ምልክቶች የታዩበት፣ ፀሐይ የጨለመችበት፣ ጨረቃ ደም የለበሰችበት፣ ከዋክብት የረገፉበት፣ የቤተ መቅደስ መጋረጃ፣ በጣም ብዙ ነገሮች የተከናወኑበት ሰዓት ነው። እንደገና ደግሞ ሁሉም ሕዝብ ይሰቀል ብለው ጮኸውበት ከተሰቀለ ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ቆይቶ 9 ሰዓት ላይ ሁሉም ጭር ብሎ ድንግል ማርያምና ማርያም መቅደላዊት፣ ማርያም ተፍረት፣ ሰሎሜ የድንግል ማርያም እህት እንዲሁም ደግሞ ሌሎቹም ዮሐንስም የነ ያዕቆብ የነ ዮሐንስ እናት ማርያምም ጭምር የተገኙበት ነው እና በዛ ሰዓት እኛም እንደ አንድ ሱባኤ ቆጥረን እንደ አንድ የጸሎት ፕሮግራም ቆጥረን እግዚአብሔር ሆይ ሁሉም ሰው ስላንተ ያስባል፣ እኔ ደግሞ ስለ ኃጢአቴ እያሰብኩኝ ድንግል ማርያምን ሰጥተኸኛልና በዚህ ሰዓት ድንግል ማርያምን ስለሰጠኸኝ ስለሷ ስትል ማረኝ እንላለን። ሁሉም ሰው ድንግል ማርያም ትቷት ሄዷል። በመስቀል እግር ስር ደሙ እየፈሰሰ እያለቀሰች የተገኘችው ድንግል ማርያም ናት። በዛ ሰዓት በ9 ሰዓት ማለት ነው። ስለዚህ ስለ ድንግል ማርያም ብለህ ጸጥ ባለበት ሰዓት ላይ ድንግል ማርያምን ለዮሐንስ እንደሰጠኸው ለእኔም አሁን ጸጥ ባልኩበት በዚህ ሰዓት ምንም ነገር ማሰብ በማልፈልግበት ሰዓት አንተ ስለ ድንግል ማርያም ብለህ የችግሮቼ መፍትሄ የሆነውን ነገር ስጠኝ እንላለን። 11 ሰዓት ደግሞ 11ኛው ሰዓት ይባላል።
ወደ መቃብር የገባበት ሞትን ሊያሸንፍ ሞትን ድል ሊያደርግበት ሊቀማው ሙታንን በሙሉ ሊቀማው ሰዎችን እየቀበረ ወደ መቃብር ስጋቸውን ነፍሳቸውን ወደ ሲኦል ያደርግ የነበረውን የሞት መንፈስ ኢየሱስ ክርስቶስን ሞት ላይ መቃብር ላይ ማስቀረት ስላልቻለ ያንን ድል ያደርግ እንደገባ እኔም ደግሞ ሞት ታውጆብኛልና በጎረቤት በጓደኛ በዘመድ በተለያዩ ሰዎች መተት እየተወረወረብኝ ብዙ ነገሮች ተሰቃይቻለሁና አንተ መቃብር ድረስ ገብተህ ሞትን እንዲያስከ ሁሉ በስጋዬ መቃብር ላይ በስጋዬ ላይ ገብተህ ደግሞ አንተ ስራህን ስራ በሉት። ስጋ አንዳንድ ጊዜ እንደ መቃብር ይቆጠራል። ለምን ምን ማለት ነው? ከታፈንበት መውጣት ካልቻለን መቃብር ነው። ነፍሳችን ተቀብራለች ማለት ነው። በዛ ውስጥ ስጋ በኃጢአት ሲቆሽሽ በኃጢአት ሲግማማ ነፍስ ስራዋን መስራት አትችልም። መልካም ህልም ማሳየት አትችልም። ሁልጊዜ ጭንቀት ነው። በመጠጥ በመብላት በመስከር በመዘሞት በመስረቅ በሌብነት በዘረኝነት በተለያየ አይነት ነገር ስጋ ኃጢአት ውስጥ ሲገባ ነፍስ ትታፈናለች። ከስጋ መቃብር ውስጥ ነፍሴን አውጣልኝ ስጋዬንም አጽዳልኝ ብለን ለመለየት ለመጸለይ እንዲመቸን 11 ሰዓት ላይ ይህንን እንጸልያለን። ስለዚህ ምን እንላለን? በስጋ መቃብር ውስጥ የተቀበረችዋን ነፍሴን እባክህን ጌታ ሆይ አድንልኝ ብለን እንጸልያለን። ኃጢአቴንም አስወግድልኝ እንላለን። ስለዚህ የሰባት ትርጉሙ ይሄ ነው። ማታ 3 ሰዓት የምንጸልየው ደግሞ ወደ እንቅልፍ ስንሄድ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ብሎ ንጉሥ ዳዊት በመዝሙር 90 ላይ የተናገረውን ብንችል በቃላችን ይዘን ካልቻለን በግድግዳ ላይ በኤፎር ሳይዝ ለጥፈን ሁልጊዜ እሱን እየጸለይን መተኛት። አንድ ነገር ክርስትና ሕይወት ውስጥ እንትን የሚመጣው መልስ የሚመጣው በድግግሞሽና በጽናት ነው። ሀቢቹዋል አክሽን የሚሉት አለ። ድግግሞሽ መንፈሳዊ ነገርን በተደጋጋሚ ባሰባችሁት ቁጥር ሁልጊዜ መልስ ይኖረዋል ማለት ነው። አለመሰልቸት ግን በቀና ልብና በንጹህ ማንነት ነው ማለት ነው።